እንዳያት ሁሉ ነገሯ ዱርዬ ናት ልጆችን ታባድቅኛለች እኔ አስተካክላታለሁ ደግሞ ጎዳና ላይ ስላደገች ጭራሽ መንገድ ላይ ያደገች ልጅ ነው ይዘልኝ የመጣው ነገርኩሽ ማርቲ ብዙ አይደለም አልተማርሽም እንዴ አልተማርኩ እናትና አባት ሳላስተማሩሽ አላስተማሩኝ ማን እቺ ማናት በርበሬ ነው ዳጣ ሚሏት ልጅ ተስስተልኩ ሷንም ወጣፋለሁ እኔ ወንድም ነው እንጂ አይደለም እኮ እህት እኮ ብዙ ትችላለች ኡፍ የትዳውን ያልኩሽ ከናቱን ጋር ነበረች ሜዶን እንገዛለን ከረባት ማሰራችንም እንጂ ብችል አስረልክ ነበር እሱንም ቢሆን አስተምርሻለሁ እኔ ምለው ዳጣ ከልጆቹ ጋር የተግባባሽ ነው ኪትዬ ወርቅ የሆኑቶች ናቸው ያሉ በተለይ ውሃ የበረሃው አበለ ካፍሽ እንዲያርፍ ነገር እንዲወጣል አባዬ እህቴ ያርሽ እንድትያልፈልግ እሺ በቃ ዳጣ ከብዙ ጊዜ በኋላ አሁን ችግሯ የተፈታ ይመስላል ከዚህ በፊት አንጀታችንን ስትበላን ነበር እናት አባቶችን አላቃቸው ማን ነው የጣለኝ በማለት የማንነት ጥያቄዋ እየተመላለሰ አላስተኛት ብሎ ነበር ዳጣ እንደሌሎች ሰዎች ማግባት መውለድ ህይወትን መመስረት ፈልጋለሁ ግን ደግሞ ማንነቴን ስለማላቅ የሚቀርቡኝ ሰዎች ሁሉ እህትና ወንድም ይመስሉኛል እንዴት እንደማደርግ አላቀም በማለት ጥያቄዎች ይመላለሱባታል በዚህ መሃል ታዲያ የእናቷ ሁኔታ ምን ሆና ነው ይሆን የጣለችኝ የሚል ጥያቄ ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ የክርስቶስ ሰላምና ፍቅር ከናንተ ጋር ይሁን ያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ አበረታቱኝ ያልኩኝ ምሳሌ እንጀመጣው እስከ ቪዲዮ ፍጻሜ ቆዩ ዳጣ አብረዋት ጎዳና ላይ የነበሩ ጓደኞቿ ወንድ ነው የጣለሽ ስለተባለች ሰውየውን አብዝታ ጣልተዋለች አባቷ ሆኖ ቢቀርብም ግን እሱም መቅረብ አልፈለገችም ሰውየው ገና በሩን ሲከፍተው አንተነ ከዚህ ግቢ ያለኸው በማለትም በጥያቄ አፋጣዋለች ከዚህ ቤት ማንንም የለም ቢላትም እሷ ግን እናቴን እንፈልግ አንተን አልፈልግም ትለዋለች ሞገስ ተረጋጊ ቢላትም ዳጣ ለተረጋጋ አልቻለችም ሰውየውን እንዳየችው ሌላ ሰው ሆነች ስለዚህ ከውስጥ ገብታ እናቷ እንዴት እንደጣለቻትና የእናቷን መልክ ለማየት ቸኩላ ነበርና ሰውየውን ገፍትራ ወደ ግቢም ትገባለች ሰውየው በግርምት ያየ ነበር ዳጣ በድፍረት ቤቱን ከፍታ ተገባች በኋላ ቤተሰቡን ሙሉ በሙሉ አይታለች ፈተሸች ላዩን ባጡን ቤቱን ሳሎኑን ያላየችው ነገር የለም ቤተሰቦቿን ሙሉ በሙሉ አየች ማንናቷ እንደሆነ አላወቀችም ብቻ አትናገርም አትጋገርም እናቷ ትሁን የእንጀራ እናት ምንነቷ ያልታወቀ ሴትዮ ከቤት ከወጣች በኋላ እቺ ደግሞ ከዚህ ቤት ምን ትሰራለች በማለት ባለቤቷንም ጠርታ ወደ ግቢ አመርታ ነበር ባለቤቷ ደግሞ ሞገስ ጋር ያወራ ነው እቺ ልጅ ዘህሊ ሄድ ማንነቷን ልቀበል ይችላል ግን ደግሞ ቤተሰቤ እንዲበተን ስለማልፈልግ ሁሉም ነገር በሚስጥር ይሁን በማለት ይዘህሊ ውጣም ይለዋል ዳጣ ፈታ ያለችና ነገሮችን ቀለል አርጋ የምታይ በማንነቷ ግን የማትደራደር ጠንካራ ሴት ናት ጎዳና ላይ ያደረገች አትመስልም ከሁሉም ሰው ጋር ትግባባለች ላመነችበት ነገር ሟች ነች ስለዚህ አሁን የማንነቷ ጥያቄ ስላልተመለሰ ቤተሰቡን በጥያቄ ያፋጠጠች ነው መጀመሪያ ትንሽ እህቷን ማነሽ በማለት ጠይቃታለች አንቺ የደረጀ ልጅ ነሽ ስምሽ ማን ነው ስትላትም ውሃ ባላለ ውሃ ደግሞ ትብሎ ስም አለ ወይ ትላለች ብቻ በስሟ ግርም ብሏት ነበር አንቺም ያቶ ደረጀ ልጅ ነሽ በማለት ትልቂቱን ልጅም ጠይቃት ነበር አንቺ ደግሞ ማነሽ ከየት የመጣሽ ነሽ አባቴን አንጠልጥለሽ የመጣሪው በማለት ካከም ብላባታለች ዳጣ ከቤት ውስጥ ወንድ ልጅ ስላየች ወንድም አገኘው ብላ ሰፍ ብላ ተቀብሎ ነበር ናታን ግን እንግዲህ ሰው ወንድም አይደለም የጓደኛው ልጅ ነኝ ብሎት ራሱን ተዋወቃት ስለዚህ አባቷ ጓደኛ ልጅ ነው እና ከሰው ቤት ምን ትሰራለህ በማለት አንዳንድ ነገሮችንም ተነጋግረው ነበር ዳጣ ማወቅ ያለባትን ከቤተሰቡ ካወቀች በኋላ ውጭ ላይ ወጣው መነጋገር ነበረባቸውና ካፌ ተገናኝተውም ሲያወሩ ነበር ሞገሴም አንድ ባንድ ለሰውየው ያስረዳው ነው ሰውየውም እንግዲህ ራሱን እየነቀነቀ የሆነውና የተፈጠረው ነገር አንድ ባንድ እየሰማ ነው ሞገሴም ዳጣ ያደገችው ጎዳና ላይ ነው ስለዚህ የጓደኞቿ ጋር የተለያዩ ነገሮችን እያደረገች አድጋለች ከ6 ወር በፊት ግን ከኛ ጋር ስለተገናኘች አሁን ያለችው ከኛ ጋር ነው በማለት አንድ ባንድ ያስረዳዋል ዳጣም እዚህ በፊት ስትለኝ ያየች ልጅ ነበርችና እስከ ቤት ተከታትላ ስለነበር አሁን ልናገኝ ቻልነን በማለት ነገሩን ግልጽ አርጋለታለች ሰውየው ራሱን ነቀነቀ ሰውየውም የምታወሩት ነገር እውነት ከሆነ የዘላለም ጸጸቴ ይወጣልኛል ምን እንደምላችሁ አላቅም በማለት በግርምት እየተናገረ ይገኛል በዚህ መሃል ታዲያ ዳጣ እንደዚህ ከሆነ እኔ ልጅህ ነኝ ማለት ነው ሞገሴ ይውልህ እኔ ዘረቢስ አይደለሁም ዘራለይ በማለት ብስጭቷንም ተናግራለች ሞገሴም ቀስ በይ ባክሽ ይላታል
ሰውየው ቢሆን ደስ ይለኛል የዘላለም ጥያቄ ይፈታል በማለት ግን ደግሞ ያጠራጥረዋል። በዚህ መሃል ታዲያ ሞገሴ ታሪኩንስ ታውቀዋለህ? ታሪኩ ላንተ ባይሆን እንኳን የምታውቀው ታሪክ አለ ወይ በማለት አንዳንድ ፍንጮችን ማግኘት ችሏል። ሰውየውም እንግዲህ ልጅቷ የአንድ ቀን ስተት ነበረች። በዚህ መሃል ታዲያ እኔ ስጨናነቅ አይቶ ትዳር ከሚፈርስ ልጅቷን ልጣላት ብሎ በማሰብ ልጅቱንም ወስዶ ጣላት። ስለዚህ ወንድሜ ነው የጣላት በማለት አንዳንድ ነገሮችን ይናገራል። እሱ ስላልጣላት ዳጣ ደስ ብሏታል። አንተ አልጣልከኝም በማለትም ደስ ብሏት ትገኛለች። ከሰውየው ጋር ብዙ ከተነጋገሩ በኋላ ወደ ቤቷ ልትመለስ ችላለች። ከእህቶቿን ጋር እንድትጫወት ብቻ ባለቤቱን እንደምንም አሳምኖ ለትንሽ ጊዜ ከዚህ መቆየት አለባት በማለት አሳምኗታል። ሴትዮዋ እንግዲህ ልጅቷ እብድ ነገር ናት፣ ልጆቼ ይበላሹብኛል፣ እዋስ ዝም ብላ ነው ትልቂቱ ትበላሽብኛለች በማለት መቀበል አልፈለገችም። ሰውየው እንግዲህ ኤዲኤንኤ እስከምትመረመር ድረስ ከቤት መቆየት ስላለባት ሴትዮዋን እንደምንም አሳምኗል። እንግዲህ የቤቱ አባወራ እኔ ነኝ፣ ፍቀጅልኝና ለትንሽ ጊዜ ከዚህ ትቆይ፣ ከዛ በኋላ የሆነ መፍትሄ እንፈልጋለን በመባባል እሷም እሺ ብላለች። ናታል ዳጣ ተመችተዋለች፣ ደስ የምትል ልጅ ናት በማለት ለትልቂቱ ልጅም ተናግሮ ነበር። ትልቂቱ ልጅ ግን እንቅልፍ አልወስዳትም አለ። ልትነጥቀኝ ነው ብላ በማሰብ ከዳጣ ላይ አካኪ ዘራ ብላባታለች። ከሱ ጋር እንድትጣላ ፈልጋለች። ዳጣ ቤቱ ያለው ሰው ጋር ለመግባባት ሞክራለች። ብቻ ሁሉ ዘመዴ መሰላት። እንግዲህ እቀፉኝ ያለችም ሰዎችን ማቀፍ ጀምራለች። ኩሽናም ሄዳ የቤት ሰራተኛዋን ልቀፍሽ በማለት እቅፍም አድርጋለች። እንግዲህ የቤት ሰራተኛዋም ጠረንሽ በጣም ደስ ይላል ትላታለች። እሷም ጠረንሽ በጣም ደስ ይላል። የቤት ሰራተኛዋ ከዳጣ ጋር ፒስ የፈጠረች ትመስላለች። ብቻ ብዙ አልተቃወመቻትም። ስለ ቤቱ ስላለው ህግ፣ ስለ ልጆች ፍላጎት፣ ስለሚጣሉትና ስለሚወዱት ነገር አንዳንድ ነገሮችን አካፍላታለች። ጥቂቱ ልጅ ባህሪዋ አስቸጋሪ እንደሆነና ናታን የሚባለው ልጅ እንደምትወደውም ነግራት ነበር። በዚህ መሃል ታዲያ ዳጣ እሱ ግን ይወዳታል በማለት ጥያቄም ጠይቃት ነበር። እሱ እንኳን አይመስለኝም፣ ግን ደግሞ ተጠንቀቂ በማለት አንዳንድ ነገሮችን እንድትጠነቀቅ አድርጋታለች። ሰውየው አንድ ህግ አወጣላታል። ዳጣ አባቴ ወይም ደግሞ እህቴ ብለሽ እንዳትጣሪ በማለት እያስጠነቀቃት ይገኛል። ውጭ ላይ አወጡ አንዳንድ ነገሮችን ከጠየቃትና ከነገራት በኋላ እሷም የማልተቀበለቻቸው ነገሮች አሉ። ብቻ ግን እስካሁን ልጅ እንዳልሆነ ሆኖ ያመንኸው በማለት ጠይቀው ነበር። ቢሆንም ግን ደኒው እስከምትመረመሪ ድረስ ይህን ቃል እንዳታወጪው በማለት ውስጥ ኳስ ተሰብስበው እየተጫወቱ ነበርና ትልቂቱ ልጅ ጣራ ላይ ሆና እየተመለከተች ነው። ስለሚሆነውና ስለሚፈጠረው ነገር አንዳንድ ነገሮችን ትመለከታለች። ይህን የሰማችውና ያየችው ልጅ ታዲያ በቅናት ተንጨርጭራ ነበር። ዘላ ሄዳም ለእናቷ ነግራታለች። እቺ ልጅ የሆነ ተልኮ ተሰጧት ነው ከዚህ ቤት የመጣችው፣ ስለዚህ መውጣት አለባት በማለት እናቲቱን አፋጣታለች። ልጄ በቃ አንቺ ተረጋጊ፣ ለምን ወርደሽ ግን ከነሱ ጋር ኳስ አትጫወችም ነበረ ብላ ልጇንም አረጋግታታለች። ልጅቷ እንድትወጣ ግን እንደምንም እየሞከረች ትገኛለች። እናቲቱም በይ በቃ አሁን አንቺ የቻልሽውን ሁሉ አድርጊ፣ ለእቺ ልጅ ለኔ ተይልይ በማለት ትታታለች። ውሃ የዳጣ ታናሽ እህት ዳጣን በጣም ወዳታለች። እናም አንዳንድ ነገሮችን ስታወራ ነበር። በዚህ መሃል ታዲያ ትልቂቱ እህቷን መጣ ነበረ። ያቺ ዳጣ ወይም በርበሬ የሚሏት ልጅ የት ሄዳ ነው በማለትም ጠይቃት ነበር። እንደዛም ዳጣን ነው ትላታለች። እሷን እኮ ወዳታለሁኝ፣ ወንድም ነው እንጂ የሌለኝ እህት እኮ ነፍ ነው ያለኝ በማለት ጨዋታውንም ቀጥላላት ነበር። እህቲቱ ታዲያ ጨዋታና ቀልድ አጣቅምና ልጅቱ የተደች በማለት ትጮህባታለች። ናታል ጋና ስትላት ወደ ናታን ማምርታ ነበር። ናታልም እንግዲህ ካልጋው ላይ ዳጣ ነበረችና ሄዳ ስታያቸው ስለማስጠናትና ስለማጥናት እያወሩ ነው። ዳጣም ያየችው መጽሐፍ ብዙ ስለሆነ ይህን ሁሉ መጽሐፍ ግን ታነበዋለህ በማለት በጥያቄ ስታፋጥጠው ልጅቷ ደረሰችባቸው። እህቷ በዳጣ ክፉኛ ተናደደችባት። ስለዚህ አሁን ውጪ፣ እኔ ላጠና ነው፣ ልናጠና ስለሆነ እንድትወጪ ፈልጋለሁ ትላታለች። እንግዲህ በደንብ አስጠናት በማለት ትላቸውም ትወጣለች። በዚህ መሃል ታዲያ አንዳንድ ነገሮችን ተናግረዋል። ናታን ክፉኛ ተበሳጨ። ዳጣንም አንገራግራ ስላስወጣቻት ብቻ ደስ አላለውም። እሷም ያልተገባ ነገር እያሳየች ነው። እሱን ለማማለልና እንዲሳሳት ለማድረግ አንዳንድ ነገሮችን ማድረጋ ነበር። እሱ ግን ቤተሰቦችን አክብሬ ነው እንጂ አንቺ እኮ የማትረቢ ባለየልሽ ነሽ በማለትም ጥሏት ወጥቶ ነበር። ዳጣ ከአዲሱ አባቷ ጋር እያወራች ነው። በኋላ ልብስ እንገዛለን ብሏታል። እሷም ደስ ብሏት እያወራች ነው። እኔ ጋር የሚሄድ ልብስ እኮ ያለ አይመስለኝም፣ በቃ ካንቺ ጋር የሚሄደውን እንገዛለን ይላታል። እሷም እንግዲህ ቀሚስ ልለብስ ነው፣ ብለብስ ደስ ይለኛል፣ ግን ቀሚስ ለብስሽ አታውቂም በማለት ጠይቋትም ነበር። ዳጣም ለብሼ አላቅም፣ ግን ደግሞ ቀሚስ ብለብስ ደስ ይለኛል ትለዋለች። በዚህ መሃል ታዲያ በጨዋታዋ መካከል እንዴት አገኘሻቸው ቤተሰቡን በማለትም ጠይቋት ነበር። እሷም እንግዲህ ጓ ብላ የተሰማትን ነገር ተናግራለች። በተለይ ወርቅ የሆኑ እህቶች ናቸው ያሉኝ በማለት ፈንዳም አድርገዋለች።
ሰውትየዋም እንግዲህ የተባለውን ነገር ስለሰማች አፏን ከርና ጆሮዋን ጠቅጥቃ እየመማትም ቢሆን እየሰማች ነበረ። ከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ መልካም ቀን ይሁንላችሁ።